ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በሺዎች የሚቆጠሩ የበጎ ሀሳቦችና የጋራ መግባቢያ ድልድሎች ባሉበት ሀገር ትኩረትን በጥርጣሬና በአሉታዊ ነገሮች ላይ ማድረግ ዋጋ ያስከፍላል። ባለፉት ጊዜያት ከመልካም እሴቶች ይልቅ ጥልቅ አሉታዊ ጉዳዮችን በመመንዘር ለፖለቲካ ፍጆታና ለራስ ጥቅም የመጠቀም አዝማሚያ በስፋት ተስተውሏል። ኢትዮጵያ የምትሻገሩ በአሉታዊ ትርክት ሳይሆን በጋራ መከባበር፣ በውይይት፣ በአብሮነት ከከፋፋይ አስተሳሰቦች አዙሪት በመላቀቅ ችግሮችን በቅንነትና በአዎንታዊ መነጽር ማየት መላው ዜጋ ሊያዳብሩ የሚገባ ባህል ነው። ፖለቲካ የንግድ ስራ ሳይሆን የዜጎች ሕልውናና የእድገት መሰረት በመሆኑ ከግል እና ከቡድን ጠባብ ፍላጎት በመላቀቅ ለጋራ ሀገር ቅድሚያ መስጠት የዕቅዱ አንገብጋቢ ጉዳይ ነው። ጽንፈኛውና ቆሞ ቀሩ የህወሓት ቡድን ስለ ትግራይ ተገቢውን ጥያቄ የሚያነሱ ዜጎች ሁሉ በማሳደድና በማንገላታት ለዓመታት እብሪተኝነቱን አሳይቷል። ቡድኑ ከግል የስልጣን ጥቅሙ ባለፈው የትኛውም ጥያቄ የሚያዳምጥና ህዝብን እንደ ሸቀጥ ለፖለቲካ ዓላማ ለዓመታት ሲውል የቆየ ስብስብ ነው። ህወሓት ዓላማውን ለማስፈጸም ዋና ምንጭ አድርጎ የያዘው ከውጭ ኃይሎች የሚገኝ ድጋፍ መሆኑን የአረና ፓርቲ ሊቀመንበር አምዶን ገብረስላሴ ጠቅሰዋል። የፕሪቶሪያው ስምምነት ተፈናቃዮች እንዲመለሱና ሰላም እንዲሰፍን ያመጣውን ተስፋ ወደ ጎን በማለት ለተፈናቃዮች መመለስ እንቅፋት በመሆን እንደገና ወደ ስልጣን መምጣት ትኩረት ማድረጉን ሊቀመንበሩ ጠቅሰዋል። የኢትዮጵያ የባህር በር ባለቤትነት ጉዳይ የጊዜ ጉዳይ እንጂ የይሆን አይሆንም ጥያቄ አይደለም። የኢትዮጵያ የባህር በር ባለቤት የምትሆነው በስሜት ገልባ ሳይሆን በጥልቅ ስሌት ነው። ጉልበቷን በመብካት ሳይሆን እውነትን፣ ሀቅን፣ ታሪክን፣ ማስረጃዎችንና አካባቢያዊ የጂኦ ፖለቲካ ሁኔታዎችን መሰረት በማድረግ ነው። የኢትዮጵያ የባህር በር ባለቤትነት በፍጹም የማያወላወል ጉዳይ ነው። ከሁሉ በላይ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ የባህር በር ፍጹም አስፈላጊ በመሆኑን በአንድ ልብ ይስማማል። ታሪካዊ መብቱን በሴራና አጫጭር በመነጠቁ ሲንገበገብ ኖሯል። ኢትዮጵያ የባህር በር ባለቤት ስትሆን የማንንም እምነት ሳትጋፋ ከተፈጥሯዊ በሯ ጋር የመገናኘት ጥያቄ ነው ያነሳችው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በ2018 በጀት ዓመት ከታክስ በፊት 28.2 ቢሊዮን ብር ያልተጣራ ትርፍ አገኘ። የተቋሙ ዋና ስራ አስፈጻሚ ኢንጂነር አብዱልበር ሸምሱ በሰጡት መግለጫ ተቋሙ በተጠናቀቀው በጀት ዓመት 7.04 ሚሊዮን ሜትሪክ ቶን ጭነት ማጓጓዝ መቻሉን አመለክተዋል። በበጀት ዓመቱ 144.9 ቢሊዮን ብር ገቢ ለማግኘት መታቀዱን አንስተው 157.2 ቢሊዮን ብር መሰብሰብ መቻሉና ይህን የእቅዱን 108.5 በመቶ መሆኑን ጠቁመዋል። አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ27 በመቶ ብልጫ እንዳለው ዋና ስራ አስፈጻሚው አመለክተዋል። ተቋሙ ከ20 ዓመታት በኋላ ለመጀመሪያ ጊዜ ነዳጅ ማጓጓዝ የጀመረ ሲሆን ይህም አጠቃላይ ከተጓጓዘው ጭነት 1.7 በመቶ ድርሻ እንደሚይዝ አመለክቷል።
በመጨረሻም የውጭ ዜና። በጃፓን ኪዩሺ ደሴት ላይ በደረሰው የመሬት ንዝረት የሞቱት ሰዎች ቁጥር 34 መድረሱን እና ሌሎች 89 ሰዎች ደግሞ መቁሰላቸውን ታውቋል። በአሁኑ ወቅት አደጋው በተከሰተበት አካባቢ ከ267 ሺህ በላይ ሰዎች ከቤታቸው ተፈናቅለዋል። በጃፓን ደቡባዊ ኪዩሹ ደሴት የሚገኘው ኩማሞቶ ግዛት የደረሰው ኃይለኛ የመሬት መንቀጥቀጥ በሰዎች ሕይወት፣ በመሠረተ ልማት፣ በኢንዱስትሪ ተቋማት ላይ ከፍተኛ ጉዳት አስከትሏል። ባለፈው ማክሰኞ ከሰዓት በኋላ በተከሰተው ርዕደ መሬት ጉዳት የደረሰባቸውን ለማዳን ከ1400 በላይ ባለሙያዎች ያካተተ ቡድን ፍለጋ የተሰማራ ሲሆን እስካሁን የሟቾች ቁጥር 34 መድረሱን ነው ዩፒአይ የዘገበው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ